ያ ማለት ልክ እንደነዚህ ሰዎች ማለት ነው። አሁንም የምነግራችሁን ቪዲዮ እስከ መጨረሻ ማየት አለባችሁ። አሪ አይደለሁም ሰው ነኝ። ስለዚህ ለስተቴ ይቅርታ ጠይቃቸዋለሁ። ያልተሳሳትኩትን ነገር ግን ተጠማዞ ሲወራ ምንም አያገባኝም። ማንም ሰው በፈለገ መንገድ ማውራት ይችላል። መጥቶ ያስረዳ። ወይንም ደግሞ ማነው እሱ ምናምን ስትሳደብ ነበር። ከመሳደብ በፊት ይሄ ሰውዬ ማን ነው ጥፋቱን መጥቶ ጥፋት ከሆነ እንደ ጥፋት ይቅርታ ይጠይቅ። ወይንም ደግሞ ይሄን ነገር ለምንድን ነው የሰራ እውነቱን እሱ ጋር ያለውን እውነትን እንስማ ብለህ አይደለም የጀመርከው። በስድብ ነው የጀመርከው። ከመጀመሪያ ቪዲዮውን ባየሁት ነገር በደንብ አድርጌ ገናም ይቀረኛል። ቪዲዮ አሰራሩ ጸበል ያመጣ ሰው ሳይሆን ክለብ ያላችሁ ነው የምትመስለው። ስለዚህ ትረገጣለህ። ልክ አይደለም። የቤተ ክርስቲያንን ስርዓት ይዘህ አይደለም ያስተዋወቅከው፣ አይደለም የተናገርከው። አንተም ብትሆን እሷ እየገለፈጣችሁ ጸጉሯን እየደባበሰች የሆነ ነገር እያደረገች ነው። ስለ ቤተ ክርስቲያን የምታወሩ አይመስልም። ስለዚህ ክብር አልሰጠም። ዮኒ ኦኬ፣ እሺ፣ እሱን ተነስቼ እንጂ ባክግራውንድን አላውቀውም። በግልጽ ነው የምነግርህ። እሺ፣ ባክግራውንድን ካላወቅ መጀመሪያ ያንን ቪዲዮ አይተህ ያንን ቪዲዮ አይተህ እንደመጣ ባክግራውንዱ ይሄ ልጅ ምንድነው የሚሰራው የት ነው ምን አገባኝ ስለ ባክግራውንድ አሮን ኬር። እንደዛ ከሆነ እንክሊር የሆነ ባክግራውንድ አለኝ። 10 እምነት አልቀያየርኩም። እኔ 10 ሆነ 30 ባክግራውንድ አለኝ። ክሊር የሆነ እኔ ባለጋ ነኝ። በቂ አስገብቼ ነው የአንድ ሰው ገንዘብ ንጹህ ሰው ነኝ። በጸበል አልዘርፍም። አንተ ሃይማኖት ቀይሮ የዘረፍኩበትን አምጣ። እኔ ቤተክርስቲያንንም ሆነ የትኛውን ቦታ ላይ የዘረፍኩት አንድ ብር የለም። እንደዚህ ናቸው። ናርዲ ከኔ ጋር ነው የምትታየው። አንድ ነገር ተነፍሽና በዚህ ጉዳይ በጣም አክባሪ ነኝ፣ በጣም ወዳጅ ነኝ። እንደዚህ አይነት ልፋጫም ሌቦች ናቸው የሚያጭበረብሩት። እኔ 90 ሃይማኖት እቀይራለሁ። አንድም ቤት ገብቼ አንድ ብር ዘርፌ አላውቅም። ግለሰብ ነው፣ የግል ህይወትን ማራመድ መብት ነው። ድፍን የሚያጭበረብር ሌቦች እንደዚህ ነው የሚያደርጉት። ጸበል ጭራሽ በጸበል ነው የመጡት። 25 ድራም እየሸጠ በጣም ይሄው 25 ድራም አረብ ሀገር ወስዶ 25 ድራም። ናርዲ አሁን በዚህ ነገር ውስጥ የምትከራከሪው ምን አግኝተሽ ነው? ግራ የገባኝ እሱ ነው። ገባሽ? አሁን ጥያቄን የጠየቀው ዮኒ ለምን ትሸጣላችሁ? በቤተ ክርስቲያን ለምን ትነግዳላችሁ? ለምን ታጭበረብራላችሁ? መብቱ ነው። መንፈሳዊ ቅናት አለበት። የራሱ የቤት የሚያምነውን እምነት ግን በነፃ ነው። አረብ ሀገር እሱ በእልህ አይደለም። አሁን በቂ በእልህ አይደለም መናገር ያለበት። እኔ ላስረዳ ማቀውን እውነት እሱ እልህ መጋባት አይጠበቅበትም። ማለት እኔ ያስገባው ብዬ ስለነበረ ዮኒ አም ሶሪ እንትኑን አልሸጠም። ግን ምንድነው ማስረጃሽ? አንቺ ምንድነው ማስረጃሽ? ዮኒዬ በእውነት እኔ በጣም ማስረጃሽ ምንድነው ነው ያልኩሽ። አይመለከተኝም። ማስረጃሽ ምንድነው? እንዳልሸጠ ዮኒ እኔ ታውቃለህ፣ ማይሆን ነገር አይሆንም አልልህም። ዮኒ በጣም ሞድ ማከብርህ ወንድሜ ነው። ማይሆንን ነገር ሆኗል ብዬ አልከራከርለትም። ታውቀዋለህ ባህሪዬን ዮኒ። ዮለ በዲሊቨሪ ዮለ ምን እንደሚያደርጉ ልንገርህ። አሁን ለምሳሌ ልብስ ካዘዙ ጸበል፣ በእውነት ነው የምልህ፣ ኮመንታቸው ላይ ግባ። የሄዱበት ገዳማት ሁላ ከታች ሲጻፍ እባክህን በቂ ጸበል አምጣልን የሚል ግባና እያቸው። ግባ አንተ ራስ ፔጁ ላይ ግባና እያው። እሱ ጸበል ከዚህ ይዞ ሄዷል ከኢትዮጵያ። አዎ፣ ግን ዲሊቨሪ የሚያደርጉበት አሁን ለምሳሌ ከኢትዮጵያ የመጣበትን ሳይሆን ዲሊቨሪ፣ አሁን ለምሳሌ እቤት መጥተህ መውሰድ ማትችል ከሆነ የዲሊቨሪውን ብር የታክሲውን ብር ከፍለህ ትወስዳለህ። ጃፒ እግዚአብሔርን በማርያም ምላክ ነው እንዴ? ሰው ለሰው ይኸውልሽ፣ ለበረከት ከሆነ ለበረከት ለበረከት ከሆነ የሰው ልጅ እንዲድንበት ከሆነ የእግዚአብሔር ቃል የእግዚአብሔር መንፈስ በሽያጭ አይደለም የሚሆነው። ወይም ደግሞ አልሸጠም እኮ ጃፒ ያጠፉ ቪዲዮ የሰሩት አሰራር ትክክል አይደለም። እሱን አክሰፕት አደርጋለሁ። ማስታወቂያ ሰርተው እኮ ነው እነሱ እኮ ማስታወቂያ ሰርተው ለሰው ቤት እናደርሳለን ካሉ ይሄ ምን ማለት ነው? እየተነገደበት ነው። ቤቱን
ወይ ደግሞ የእግዚአብሔርን መንፈስ እነሱ እንደ ገንዘብ ቀይረውት ቢዝነስ አረጉት። ይህ ትክክል አይደለም ነው ያለው ሲጠየቅ። ኦኬ ስህተት ካለበት ስህተት ነው ብሎ ልጁ መመለስ ሲችል መጥቶ አንተ እንደዚህ አድርገህ እንደዚህ ግለሰብ ነው የፈለገው ማመን ይችላል እስኪያምንበት ድረስ ያመነበት ቦታ ይሄ ፐርሰናል ነው። የፈለገው ሃይማኖት እንጠቀም እንትን ማለት አለበት። ይሄ ትክክል። እኔ በሱ እኮ ሶሪ አልኩትኝ ዮኒ ገባ። በሱ እኮ ሶሪ አልኩትኝ። ግን ማርያምን እልሃለሁ እመቤቴን ዮኒዬ ነገ ማርያም ናት። በቄ አንዲት ብር በዚህች እንትን አልወሰደም። ዲሊቨሪ መታችሁ እኛ ቤት ላይ መውሰድ የማትችሉ ሰዎች የታክሲውን ክፈል። ጸበል አምጣልኝ። ቆይ ነው ልጠይቅሽ። ማንም ሰው ሲያደርግ ጸበል አምጣልኝ ሲባል ለዛ ሰው ነው የሚሰጠው። ማስታወቂያ የሚሰራበት ምክንያት ስላልገባኝ ዮኒ። እሺ አረብ ሀገር ያሉ እህቶቻችን ጸበል ይፈልጋሉ። እሺ ጸበል አሁን ብዙ ጊዜ አያገኙም። ገባ። እኛ እንዳለንበት ሀገር ኢሮፕ እንዳለ ነው አይደለም፣ ወይ አሜሪካ እንዳለ ነው አይደለም። ቤተክርስቲያን ብዙ የለም። ማንኛውም ሰው ይሄ አሁን በቄ ቪዲዮን በስነስርዓት ቢሰሩት ኖሮ እንዴት እንዳመጡት ከየት ቤተክርስቲያን እንደወሰዱት ቢያሳዩ ትረዳቸው ነበር። ግን ቪዲዮ አሰራራቸው ነጠላ ለብሰው ኑ ውሰዱ ቢሉ ትክክል ነበር። የቪዲዮ አሰራራቸው ስህተት አለው። ገባ። እሱ ጋር ነጠላ ለብሰው ስህተት ከሆነ ቪዲዮ ለምን አላ እሱ ልክ ነህ። እሱ ነው ይቅርታ እያልኩ ነው። ስህተት መሆኑን ብዙ ሰዎች ከነገሩት ስህተት ከሆኑ ብዙ ሰዎች ከነገሩት እንደዚህ ተደርጎ ነው የተሰራው። አይ ይቅርታ ይህን ቪዲዮ አንስቼዋለሁ የምትፈልጉ እንደዚህ ነው ብሎ ለምን አላረገው? የፈለገው በእኔ ላይ ለመደበቅ ነው። አንተ እንደዚህ ሆነ አንድ ብር ሃይማኖት ላይ ዘርፍ ያላቅ አንድ ብር ነው ዮኒ። ይሄ ስለዚህ ለምንድን ነው የእሱን ሲጠየቅ ሌብነቱን ለምን ወደ እኔ ማዞር ፈለገ? የራሱ ችግር ጸበል አምጥቼላችኋለሁ ኑና እንደዚህ አድርጉ የሚባለው እንደዛ አይነት ቪዲዮ እንዴት ይሰራል? ጸበል አዳይስ ማን ያደረገው? ማን ነው ጸበል ከፍለሽ? ቆይ እነሱ ከጸበሉን ያኑላ ሲያመጡ በስንት ጀሪካን በነፃ አምጥተው ሊሰጡ ነው? ዮኒ እግዚአብሔር እማዬ ትሙት ዮኒ በእናቴ አልምልም። አንድ ብር አልወሰዱም። ግን ቪዲዮ አሰራራቸው ትክክል አልነበረም ዮኒ ማርያምን። ቆይ በማን ወጪ ነው ያን ሁላ የሚያስመጡት? እስቲ ንገሪኝ አንቺ በምታስ እሱ እኮ እንትን አለው እኮ ቲኬት ኦፊስ ኤጀንት ነው። እስከ 100 ግራም ሻንጣ ይዘው መሄድ መምጣት ይችላሉ። የሄዱት ደግሞ አንድ አይደለም 100 ግራም እኮ ይወርድ 100 ኪሎ ምናምን አይዶ ነው በምንድን ነው የሚጠሩት? 100 ኪሎ ነው ሻንጣ ይዘው መሄድ ይችላሉ። ዮኒ አንድ አይደለም በግሩፕ ነው ሰዎች አዝነው ያንን ያህል ይዘው ከኢትዮጵያ ዮኒ እግዚአብሔርን አራስ ስሪያት ማይ እኔ እኮ መማማል አስፈልግ ዮኒ እኔ በቂን ስለማውቀው እኔ ለሰው ገብቼ እንዲህ አልከራከርም። ዮኒ ታውቃለህ እንኳን ለሰው ለራሴ ገብቼ ማልከራከር ሰው ነኝ። ግን ልጁ በቃ ይሄን ያህል በክፋት የሰራው ነገር አይደለም ወደ ክፋት የተቀየረበት። አንቺ የእግዚአብሔርን ቃል ወይ ደግሞ የእግዚአብሔርን ጸበል ወይም ደግሞ የሚያምኑትን አማኞች መነገድ ነውር አይደል እንዴ? እቤት አደርሳል አንዴ ይኸውልሽ ቄስ እንኳን መጥቶ ሲያጠምቅሽ ገንዘብ ሰተሽው አይደለም ሊያጠምቅሽ የሚችለው ገብቶሻል? ይሄንን አንቺ ቤተክርስቲያን ሄደ ነው የምትጠመቀው። ያ ስለዚህ እነሱ ያመጡትን ጸበል ነው ብለው ዋዩን ምን ይሁን አይታወቅም። ለሰው ጸበል ነው አብሬያቸው ነበር በቤተክርስቲያን አርዲ ነው ዝም ብሎ በማውራት አይደለም። እሺ ለሰው ልጅ ማስታወቂያ ሰርተሽ በየቤትሽ አደርሳለሁ ነፃ አገልግሎት እሰጣለሁ ነው ወይስ መንፈሳዊ ሰው ሆኖ ነው ለሰው አስቦ ነው? ከዛ የድሪቨሪ ነው ምናምን የሚባለውን ክፈሉ እያሉ 25 ድርሃም እያስከፈሉ የሚነግዱት ለምንድን ነው? አንድ አይላንድ ውሃ ልኮልሽ እንደ ጸበል ተጠምቀሽ ትድኝበታለሽ ተብለሽ 25 ድርሃም ከፍለሽ እቤትሽ ይመጣልሻል። ለዛ ነገር የእውነት መሆኑን የሚያውቅ ማንም የለም። አሁን እሱ በሰራው አሁን ለምሳሌ ጸበሉ ከነ ቦታው ላሳየ ከነ ቦታው እሺ አባቴ እሺ በሰራው ነገር ሲጠየቅ ማንም ሰው በሰራው ነገር ሲጠየቅ መጥቶ አይ እንደዚህ አይደለም እንደዚህ ነው ብሎ ራሱን ነው ማብራራት ያለበት። ለምን ሌላ ሰው ላይ እንደ ጸበል ይመስላል እውነት ለመናገር እና ቀጥይ ከዛ ዮኒዬ ይኸውልህ ይሄ ነው ገዳሙ ሄዱ ነው
እግዚአብሔር ይስጥሽ። አሁን ይሄን የሚቃወም ሰው አለ? አለባበስሽ ጀምሮ የሚቃወምሽ አለ? ጃፒ ጎጃም አይደለም ያልከው ይሄኛው ነው። አንድ ከአንደኛው ቦታ ጸበል የመጣው ልክ ነው እኮ አየሁ። ጸበሉ ገባ ያለሁበት ይኸውልሽ፣ አንድ የሃይላንድ ዕቃ የለም ላሳይሽ። እዛው ጋር ነው የለም፣ በሃይላንድ የለም። ታንክ ዩ። እሱ ግን በሃይላንድ ነው ያደረገው። ዱባይ ሄዶ ሲገለብጥ እኔ ያልኩሽ ከጎጃም ነው ያመጣው። ስትይ ስውሯ ማርያም ነች። አይደለም። እሺ ላቁሙ። ስውሯ ማርያምም ሄደና ፕሊዝ ከስር ናርዲን እንዳትናገሯት። የሀሳብ ልዩነት እንዳይኖር ማናችሁም ልንገርህ። እኔ አንዴ አክራይ ነው ጃፒ ማክሮን የመጣው እነሱን አትናገሩ። ስውሯ ማርያም ጠበል አለ። አንቺ ደግሞ ከጎጃም ነው ያመጣው ስትይ ስውሯ ማርያም ጎጃም አይደለችም። ጎጃም ውስጥ በጣም ሁለት ቦታ ሄደዋል። ከዛ ደግሞ እና አዳምጪና መልሽልን፣ ምንም ችግር የለውም። አንቺ እኮ አንድ አያቁሚዋ። ኦኬ እንዴት ነው? ይኸውልሽ ናርዲ፣ አንቺ ያደረግሽው አንቺ የሄድሽበት ገዳም ይኖራል። ጥሩ ነገር ማድረግ ሁላችንም የምንቃወመው ነገር አይደለም። ግን ልጁ የሰራው አሰራር ሃይላንድ ዕቃ ደርድሮ ቤት ውስጥ አንድ ሴት ልጅ ሱሪ አድርጋ ምናምን እየተሽሞነሞነች መጥቶ ጸበል አለ እንሸጣለን ምናምን ብሎ ማስታወቂያ ሲሰራ ተቀባይነት የለውም። እንሸጣለን አላለም። ደሊቨሪ እየከፈላችሁ እኮ ያ እንሸጣለን ነው ተዘዋዋሪ ያ አልሸሹም። ዞራሩም ቢሆን አይ ቃሉን በደንብ ነው ማስቀመጥ። ቃሉ ኦኬ ደሊቨሪ እናደርጋለን አለ። ኦኬ ቃሉን እንደዛ ነው የምጠቀመው ያ። ስለዚህ ይሄ ነገር ትክክል አይደለም አለን። ገባሽ? ሁለተኛ ነገር እንዴት ከኢትዮጵያ ያንን ሁሉ ውሃ ወይም ጸበል እንዴት ጭኖ ሊገባ ቻለ? በጀሪካንስ ጭነሽ እንደዚህ ወደ ዱባይ ማስገባት ይቻላል ወይስ አይቻልም የሚለው ነገር ምን ብሎ ሳስገባው የሚለው ነገር ጥያቄ ውስጥ ይገባል። እኔ ራሴ ይዤ ስመጣ የሆነ የተለየ ነገር ካለ ወደዚህ ሀገር አስቁሞ ይፈትሹዋል፣ ይጠይቋል። እና ያንን ነገር እንዴት ነው ነው? እሺ ከአቡነ ሀራ ነበረ። ከዛ ሁለተኛ ደግሞ የት ሄዱ መሰለን? ያብሬያቸዋል። ስውራ ማርያም ሄደዋል። ገባ እንደዚህ በስነ ስርዓት የሚሰራ ልጅ ነበር። አለባበሱን ይልኝ እዚህ ጋር ይኸውልሽ፣ እኔ እኮ የምልሽ ምን መሰለሽ፣ አለባበሱን ይኸው እዚህ ጋር እንደዚህ ሆኖ ቢሰራ የሚቃወመው ሰው አለ ብለሽ ታስቢያለሽ? ኖ እሱ እኮ እኔ እኮ ዮኒዬ በሱ ተናገረው፣ ግን በቂ 1 ብር አልሸጠም። በሳንቲም አይደለም። አለባበስ ልክ አይደለም። እዛ ጋር ቪዲዮ የሰራችሁ ትክክል አይደለም። የንግድ ነው የሚመስለው። እሱ ላይ ነው ስህተት እንጂ እንትን አይደለም። ይሄ ደግሞ ዱባይ ሞር ፎከስ ያደርገው የዛች ልጅን ዲዛይን ነው ሊያወራ የፈለገው። በሃይላንድ ደግሞ ተከልክሏል። ምንድን ነው ይሄ ደግሞ? ይኸውልህ እዛ ከደረሰ በኋላ ነው እንትን ያደረጉት እንጂ ሲወስዱት የነበረው በጄሪካን ነው። የታለ ጄሪካን? እሺ እንዴት እንዳለፈ ትነግሪን እንዴ? ጸበል ያልፋል። ምን ሆነ ነው? ጸበል ያልፋል። በጀሪካን ተሞልቶ ጸበል ያልፋል ነው። ገልብጦት ነው እንጂ አይታየም። ሃይላንዱ እኮ በጀሪካን ጭነሽ መውሰድ ትችላለሽ። ሃይላንዱን ይኸው ሲገለብጠው፣ ይሄ እኮ የኢትዮጵያ ቤት ነው። ይታያል። በሃይላንድ ተደርጎ ነው ያለፈው። እሱ ደግሞ ጸበል ማለፍ ይችላል፣ አይከለከልም። ለስንት ሰው የሚሆን እንዴ? ጄሪካ እንትኑ ኪሎህን እንደቻለ ነው የምትወስደው። ማን ይከለክልሃል? ጸበል ኪሎህን እንደቻለ እኮ ነው የምትወስደው። ማን ይከለክልሃል? ጸበል እኔ ናርዲ አንቺን ስለማከብርሽ ከአንቺ ጋር መከራከር አልፈልግም። ልጁን የጠየቀው እኔም ይኸውልህ እንትን ባይሆን እንደዚህ አይነት ነገር ላይ ማለት ዮኒም ገብቼም እንደዚህ ነው እንደዛ ነው ብዬ አንተን አልለም። ቪዲዮና አንተን የተናገረን አም ሶሪ በእውነት ነው የምልህ። እና አብሬው ማውቀው ሰው ስለሆነብኝ ነው። ቤተክርስቲያናት፣ ገዳማት አብሬያቸው የሄድኳቸው ልጆች ስለሆኑ ነው። ገባ? እንደዚህ መጥቼ አይደለም በቄ አይሸጥም ለሰው። ስለዚህ ቤተክርስቲያናት አብረው ስለሄዱሽ አብረው እንትን ስላሉ ባህሪውን ስለማውቀው ዘርፉም ችግር የለውም ነው አይደለም እንዴ? ለምንድን ነው የሚዘርፈው? አሁን እኔ ምን መሰለኝ ያልተዋጠልኝ አንድ ነገር፣ የአንቺ ላይፍ ሌላ ነው፣ የእሱ ላይፍ ሌላ ነው። የሆነ ቦታ ላይ ተገናኛችሁ፣ እዛ ቦታ ላይ ያገኘሽው ሰው ላይ ይታመናል ብሎ ማሰቡ እኔ ተገቢ ነው ብዬ አላስብም። በማርያም በእውነት ነው የምልህ 1 ብር አልወሰደም።
ቪዲዮ አቀራረጡ ስነስርዓት የሌለው ምንም እምልሽ ይኸውልሽ፣ ፕሊዝ አንቺ አብረሽው አትኖርም። የእናትችን ልጅ ላታቂው ትችላለሽ። ሙሉ በሙሉ ለሌላ ሰው በዚህ አይነት ደረጃ ዲፌንድ ማድረግ ልክ ነው ብዬ አላስብም። እሱ ባመጣው ነገር ላይ ነው አስተያየት እየሰጠን ያለ ነው። ከምን አንጻር ነው ያን ሁላ ነገር ስንት የሚያመጣው ዲዛይን የሆነች እህቱ ትሁን ባለቤቱ ትሁን ምን አላውቅም። እውነት ለመናገር ምኑ ናት አብራ ያለችው? ባለቤቱ። ኦኬ ባለቤቱ ናት። ኦኬ ባለቤቱ ከሆነች እንደው እንደ አንድ ኦርቶዶክስ በእውነት ስለ ጸበል ሲወራ በሌላው ነው ችግር የለብኝም። ስለ ዲዛይኗ ገለመሌ የሚያወሩት አሩን ጋር ፕሮብለም ማስታወቅ ይችላሉ፣ እንደፈለጉ መልበስ ይችላሉ፣ የፈለጉትን ማድረግ ይችላሉ። ግን ስለ ጸበል የሚደረግ ነገር ላይ የሰንበት ተማሪ ከሆነ አደራረጉን አይቶ ቪዲዮን ራሱ አይቶ እንደዛ መሆኑን ሲያይ ድሊት አድርጎ ሌላ መስራት ከባድ ነው ወይ? ሕፃን ልጅ አይደለም፣ ስለ ቤተ ክርስቲያን ማቅ ልጅ አይደለም። ይሄን ነገር ፊት ለፊት ግድ የለኝም ካለ ሌላ ነገር ያረጋል ብሎ ለመጠርጠር ከባድ አይሆንም ነው እያልኩሽ ያለው። ይሄንን ነው እያልኩ ያለሁት። ስለ ቤተ ክርስቲያን ሕግ ያውቃል ከተባለ ደግሞ ባለቤቱ አንድ ነገር ሴት ልጅ ስትጸልይ ትሸፈን ይላል። ተሸፍና መታ ክብሯን አሁን አንቺ ጸበል ስትሄጂ ተሸፋፍነሽ አባቶችን እንደነበረው ለምን እንደዛ አላደረገም? ገብቶሻል? ቤተክርስቲያናችን የማትፈቅደውን ነገር አድርጎ መጥቶ ቤተክርስቲያንን ዝቅ ለማድረግ የተፈለገበት ነገር ለምንድን ነው? እኔ ዮኒን ጥያቄ ነው። ሁለተኛ የጠየቀሽ ናርዲ መመለስ ያልቻልሽው ከአንቺ ጋር አብሮ ጸበል ላይ ስለተገኘ ብቻ ያ ሰው ጥሩ ነው ብለሽ ነው ወይ የምትመዝኙ ብሎ ነግሮሻል አይደለ? አሁን በቄን ረጅም ዓመት ማውቀው ሰው ነው። ቤተክርስቲያን ስለሄድን ብቻ አይደለም። ስነ ስርዓት ያለው ልጅ እንደዚህ ማለት በቤተክርስቲያን በሃይማኖቱ ማይደራደር፣ ቤተክርስቲያን የሆነ ችግር ደረሰባት ስትባል ከፊት ለፊት ያለ በእርዳታ ስራዎች የሚያግዘን ብዙ ቤተክርስቲያኖችን አግዞ በራሱ ገንዘብ ራሱ ብዙ ቤተክርስቲያኖች ላይ የሚደግፍ ልጅ ነው እና እንደዚህ አይነት ስህተት ይሰራል ብዬ አላስብም። ከሚያደርገው ትህትና፣ መልካምነት ጥሩ ልጅ ስለሆነ ይቅርታ እንዳትጠይቂበት ለመሰለሽ እኔ ልነግርሽ በኋላ ይቅርታ እንዳትጠይቂበት እምልሽ ከሰው ጀርባ ብዙ የምታውቂው ነገር አለ ብዬ አላስብም። ለመሰለሽ እኔ ጋር ሙሉ መረጃ ያመጡልኛል። ተይ ብዙ ኢንቮልቭ አታልቂ። ስለ አንቺ ከሆነ መልሽልኝ፣ ችግር የለብኝም። በሰው ግን በዚህ ደረጃ መምጣቱ ተገቢ ነው ብዬ አላስብም። ናርዲ አንቺ እኮ አልሽ ጸበላ አውቀዋለሁ እኔ በማውቀው ደረጃ ይሄንን አውቃለሁ በይ። ሌላ ዲቴል ውስጥ አትግቢ። ለምን እኔ እመኚ ብዙ ኢንፎርሜሽኖች ማግኘት የምችልበት ነገር በጣም ቀላል፣ ሪፑቴሽኑንም ዲስትሮይ ለማድረግ አይደለም። ባለው ነገር ላይ በተሰራው ቪዲዮ ላይ ግን ባየነው ነገር ላይ ነው ኮስችን ያመጣ ነው፣ ጥያቄ ያመጣ ነው። እንዴት እንደዚህ አይነት ቪዲዮ ይሰራል? የመጀመሪያው ከዛ ጥያቄ ምልክት ይከታል። ለምን ለጸበል ለቤተክርስቲያን ግድ ያለው ሰው እንደዚህ አይነት ቪዲዮ አይሰራም? 4 ነጥብ። ግድ የሚሰጠው ሰው ስለ ቤተክርስቲያን የሚጨነቅ ሰው እንደዚህ አይነት ቪዲዮ አይሰራም እያልኩሽ። ማኛው አንድ ነገር ልንገርህ፣ አንቺ ትከራከሪለታለሽ። ደህና አድርጌ ረግጠዋለሁ እያለ ቤቱን ከፍቶ እየለፈለፈ ነው ማኛው። ጭራሽ እግር ብላ በከፈትኩ አፍ እግር ብላ ጃዝባ ቴንኪዩ አስወጣና አንተ ጀግና ነህ። ኪዳው የቤተክርስቲያን ሰው እንዳልሆኑ አጭበርባሪ ሲሆኑ እንደዚህ ነው ያለው። እግር ብላ እግር ብላ የት አባት አቀኛለህ? ናርዲ እንደዚህ አይሆንም፣ አይሆንም። በጣም ምርጥ ሰው ናት። እኔ አውቃታለሁ። ጀዝባ አላቆምም። ናርዲ አላቆምም። ጌታን አላቆምም። ለምን አቆማለሁ? ማን ነው እሱ? በቄ ማነው እሱ አይባልም። በቄ ጥያቄ የጠየቀውን በስነ ስርዓት ትመልሰለታለህ። ለምን መልስለታለሁ? እየሰደበኝ እኮ ነው የጀመረው። ለካካም ምናምኖች ምናምን ያለ እኮ ነው የሰደበኝ። ይኸውልህ ብዙዎቹ ቪዲዮን ቆራርጠው በፈለጉት መንገድ ነው
የለቁትን ቆራርጠው ይፖስቱ። እኔ ምንም መጥፎ ታሪክ የለኝም። ምን አይነት ታሪክ እንዳለ ህዝብ ነው የሚያውቀው። የኦርቶዶክስ ልጆች ራሱ እዚህ ሆናችሁ የምትሰልቡ እኔ እንደሱ አይነት ታሪክ አይደለም ያለኝ። ገደል ግቡ ከሱ ጋር ኦርቶዶክስ ሆናችሁ እየሰደባችሁኝ ያላችሁ ገደል በቂ ዘግተህ ውጣ። እሺ ማን አለ? ሱራፌል አለ ቤት ውስጥ ማን አለ? በቂ የጠየቀህን ጥያቄ በስነ ስርዓት ትመልሳለህ። እኔ ማንም ሰው አልፈልግም ሲጀመር ይዘጋ። እንትኑን ዝጉልኝ። ማን አለ እንዴ? በቂ በስነ ስርዓት መልስ። በስነ ካለው ሰው ጋር በስነ ስርዓት ታወሪያለሽ። ስነ ስርዓት ካለው ሰው ጋር ማጣወጥ መንገድ ላይ ካደገ ሰው ጋር ደግሞ እኔ ማውራት አልችልም። እንደዛ አላደኩም። እንደዛ አይነት ባህሪም የለኝም። የራሱ መብት አለው። በቂ ስለዚህ ስለ ቪዲዮ ከሆነ ስለ ቪዲዮ ስለ አንተ አንድ ብር ወስደህ አይደለም የሰራው፣ አንድ ብር ወስደህ አይደለም የሰራው። ያለውን ነገር በስነ ስርዓት መልስለት። እንዴ ምን ሆነ ነው? በቂ የት ልንደርስ ነው? ተጋብተን ሁሌ መሰዳደብ ሊሆን እኮ ነው ስራችን። ይስደበኝ ችግር የለውም። ኖ ሲጀመር በስነ ስርዓት ትገባለህ፣ በስነ ስርዓት ታወራለህ። አንተ አንዲትም ብር አሁን አንተ እዚህ ጋር በምታረገው በምትመልሰው ነገር ቤተክርስቲያንን ነው የምታሰደበው። ኔቨር ስለዚህ በቃ እናቴ ኦርቶዶክስ አይደለም ልበል ታዲያ ለመናገር ልበል ወይ ኖ በቂ እንደዛ ማለት አለብኝ። ካላስ በቃ ይተውን፣ ማንም ሰው ይተወኝ። እኔ እስቲ ታሪኬን ጎልግሎ ያምጣሱ። ታሪክ በታሪክ ደረጃ ከተከደ እምነቱን 15 ጊዜ የቀየረ ሰውዬ ታሪኩን ያስተዋል። የተጠየቅነው እሱን አይደለም፣ የተጠየቅነው እሱን ነው። ምን አገባን? የተጠየቅኩትን ነገር ለማስረዳት ስሞክር ምን እያለ ነበር? በፈለገ ማለት ትርጉሙ አይደለም እኮ እኔ መጠየቅ የምችለው። እሺ በቂ በእግዚአብሔር በማርያም በቤቢ እንዴ ምን ሆነ ነው? ሕፃን ልጅ ይወለ ደንቆሮ እናንተ ናችሁ። እግር ብሉ። ደንቆሮ ላላችሁ ደንቆሮ እናንተ ናችሁ። ለሰራሁት ስራ ቅዱስ ሚካኤል ይከፍለኛል፣ ግን የእናንተን እጠብቃለሁ።